የፊቦናቺ ነምበር በእጽዋት ውስጥ ይገኛል፣ በተፈጥሮ ውስጥ ይገኛል። በእጽዋት ግንድ ላይ የሚገኙ ቅርንጫፎችን፣ ቅጠሎችን፣ አበባዎችን፣ ፍሬዎችን ጭምር ለዘመን ቀመርነት ተጠቅመውበታል። ማለት ማቴማቲክስ ቀመር እንደሆነ ተረድተዋል። በሰው ሰውነት አካል ላይ ይሄ ወርቃማ ቀመር መገኘቱ እጅግ አስገራሚ ነው። ወርቃማው ንጽጽር በኪነ ህንፃ ላይ ማየት የተለመደ ነው። ወርቃማው ጥምዝን ላሊበላ ቤተ ማርያም ውስጥ በጣም ማየት ትችላላችሁ። ይሄ ቀመር በአዝርዕትም በአትክልትም በእጽዋት ውስጥ መገኘቱ ነው። ወደኛ ስንመጣ ቀደምት ኢትዮጵያውያን ሰዓትን ለመለካት ጊዜን ለመስፈር የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ በጥላ መስፈር፣ በጣት በእግር የሚለኩበት የራሱ የሆነ አሰራር አለ። እሱን እንግዲህ ሌላ ጊዜ በዝርዝር አቀርብላችኋለሁ። በተለይ በጥላቸው በእርምጃቸው ምሳሌ የሰርክ ጥላ ይሄን ያህል ሰንጠረዥ ሰርተው ያወጡ ነበር። በተመሳሳይ መልኩ በእጽዋት ላይ ቀመርን መቀመር እንደሚችል፣ በአበባ ላይም ቀመርን መቀመር እንደሚችል፣ በአይጹቅ በቅርንጫፎች ላይ ቀመርን መቀመር እንደሚቻል ያስረዱበት ሐሳበ ጽጌያት ይባላል። እስቲ በተወሰነ መልኩ ስክሪኑ ላይ ያሳያችሁ። ለምሳሌ አሃዱ ጉንድ አሰርቶ ክሌቱ አይጹቅ 30 ጽጌሁ አሰርቶ ክሌቱ ፍሬሁ ፍጹመ ዘኢይትነገፍ ወካይበ ለአሃዱ ጉንድ አሰርቶ ክሌቱ አይጹቅሁ ወለለ አሃዱ አጽቅ 30 ጽጌሆሙ ወለለ አሃዱ ጽጌ አሰርቶ ክሌቱ ፍሬሆሙ ወሃለወት አሃቲ አጽቅ ዘትንእስ እምኔሆሙ። ስክሪኑ ላይ ያያችሁ ነው። ወደ አማርኛ ስመልስላችሁ ለአንድ ግንድ 12 ቅርንጫፍ አለው። ለእያንዳንዱ ቅርንጫፍ 30 አበባ አለው። ለእያንዳንዱ አበባ ፍጹም የማይረግፍ ፍሬው 12 ነው። ዳግመኛም ለአንድ ግንድ ቅርንጫፎቹ 12 ናቸው። ለእያንዳንዱ ቅርንጫፍ አበባዎቻቸው 30 ናቸው። ለእያንዳንዱ አበባ ፍሬዎቻቸው 12 ናቸው። ከነርሱ የምታንስ ቁጥሮቹ 5 የሚሆን አንዲት ቅርንጫፍ አለች። ለእያንዳንዲቱ ቅርንጫፍ አበባዋ 30፣ ለእያንዳንዲቱ አበባ ፍሬው 12 ነው። ይችም ከዕለታት ሁሉ የምታንስ ጳጉሜ ናት ይላል። ስለዚህ ቀደምት ኢትዮጵያውያን በእጽዋት ግንድ ላይ የሚገኙ ቅርንጫፎችን፣ ቅጠሎችን፣ አበባዎችን፣ ፍሬዎችን ጭምር ለዘመን ቀመርነት ተጠቅመውበታል። ማለት ማቴማቲክስ ቀመር እንደሆነ ተረድተዋል። ስለዚህ የፊቦናቺ ነምበር በእጽዋት ውስጥ ይገኛል፣ በተፈጥሮ ውስጥ ይገኛል። ይህ አስገራሚ ነገር ነው። ወደ ትርጉሙ ስመጣ ስክሪኑ ላይ ላሳያችሁ። በአንድ ግንድ የተመሰለው 1 ዓመት ነው። በ12 ፍሬ የተመሰሉት በኢትዮጵያ ሊቃውንት 12 ወሮች ናቸው። በ30 አበባዎች የተመሰሉት 30ዎቹ ቀናት ናቸው። በ12 ቅርንጫፍ የተመሰሉት የቀኑ 12 ሰዓት ናቸው። ሁለተኛው ትርጓሜ ደግሞ አለው በአቡሻር ትምህርታችን ማለት ነው። በአንድ ግንድ አንድን ዕለት እንመስላለን። በ12 ቅርንጫፍ 12ቱን ሰዓት እንመስላለን። በአንድ ቅርንጫፍ አንድን ቀን እንመስላለን። በ30 አበባ 30ውን ቀናት እንመስላለን። በአንድ አበባ ደግሞ አንዱን ዓመት እንወክላለን። በ12 ፍሬዎች የተመሰሉት 12 ወራት ናቸው። 12ን ወደ አንድ ስታመጡ 3 ይሰጣል። በመጨረሻም ያው ትንሿን ወይም አቅመ ጳጉሜን እንላታለን። በአቡሻር ትምህርታችን ላይ አነስተኛዋን ቅርንጫፍ በጳጉሜን ይመስላሉ። ያው በቀላሉ 5 ሲባዛ 73 ስታባዙ 73 እና 37 በጣም ከፍተኛ ቀመር እንደሆነ ከዚህ በፊት ነግራቸዋለሁ፣ ወደፊትም ነግራቸዋለሁ። 365 ቀናት ይመጣሉ። ስለዚህ በ73ቱ ዓመት 365 ለተሆነ አንድ ዓመት የምትባል ናትና ለአንድ ቅርንጫፍ 30 አበባ ለአንዱ አበባ 12 ፍሬ ያሉበት በዚህ ምክንያት እንደሆነ ክቡራን ተመልካቾቻችን ነግራችሁ እወዳለሁ። ስለዚህ ቁጥርን በዛፍ ቅርንጫፍ አበባ ፍሬ መስሎ ተንትኖ መናገር የኢትዮጵያውያንም ልዩ ስጦታ ነበረ። ክብር ለአባቶቻችን ለእናቶቻችን ለማለት እወዳለሁ። በተለይ ይሄን ከቁጥር ጋር ከእጽዋት ጋር ቁጥርና እጽዋትን አያይዛችሁ ለማጥናት ለምትፈልጉ ሐሳበ ጽጌያት መንደርደሪያ ይሆናችኋል የሚል እምነት አለኝ። አሁን ደግሞ በጣም በሚገርማችሁ መልኩ እነዚህ አቅማራት እንዴት በተለይ ደግሞ እጽዋት ውስጥ እንደሚገቡ ስክሪኑ ላይ ያሳያችሁ ልትከታተሉ ትችላላችሁ። በተለይ አሁን ስክሪኑ ላይ እንደምትመለከቱት በዛፎች ቅርንጫፎች በግንድ ላይ ቅጠል አደራደር በተለይ ደግሞ አናናስ ፍሬን ተመልከቱት። በጣም አርቲቾክ አበባ፣ ፈርን፣ ፓይንኮን የፍረንጅ ጥድ ምንለው እነዚህ ላይ ሁሉ ይሄ ይገለጻል። በተለይ ወርቃማው ንጽጽር በተለይ የመስክ አበቦች አብዛኛውን ጊዜ በፊቦናቺ ቁጥሮች ስልት የበቀሉ የአበባ ዘለላዎች ወይም ፔታልስ አሏቸው። በተለይ ቻርልስ ቦኔት ይደነቃል በዚህ የእጽዋትን ጥምዝ ወይም ስፓይራል የሆነ ቅርጽ አደራደር
የፊቦናችን የቁጥር ቅደም ተከተል እንደሚከተል በ1754 ግኝቱ ላይ ያስታወቀ አንድ ተመራማሪ ነው። በርካታ እጽዋት ይህንን የሚከተላሉ። ለምሳሌ የሂሳብ ሊቃውንት ወርቃማው ጥምዝ ወይም ጎልደን ስፓይራል ተብሎ የሚጠራውን በተለይ እድገት መጠናቸው ወይም ግሮስ ፋክተር ከወርቃማው ንጽጽር ወይም ጎልደን ሬሾ ጋራ እኩል እንደሚሆን ያሰላሉ። ይህም በጣም አስገራሚ ነው። በተለይ በሱፍ አበባ መሃል ላይ ያለውን የአደራደር ተመልከቱ። ወደ ግራና ወደ ቀኝ የሚጠማዘዙ የሚመስሉ ጥምዝ ቅርጾችን ወይም ስፓይራሎችን ማስተዋል የተለመደ ነው። ስንቆጥራቸው ደግሞ ጠቅላላ ብዛታቸው በሚያስደንቅ ሁኔታ የፊቦናቺ ቁጥር ሆኖ እናገኛቸዋለን። ቅድም ያየነው ማለት ነው። ጥምዞቹን በሚያሳዩት አቅጣጫ መሰረት ወደ ግራና ወደ ቀኝ ብለን ብናካፍላቸው ሁለት ተከታታይ የፊቦናቺ ቁጥሮች እናገኛለን። በተለይ በፓይን ኮኖች፣ አናናስ እንዲሁም በአበባ ጎመን ውስጥ ማረጋገጥ ይቻላል። በተለይ ዳቭሊን የሚባል አንድ ተመራማሪ ወርቃማው ንጽጽር የአንዳንድ እጽዋት እድገት ውስጥ እንደሚገለጽ ይጠቁማል። በተለይ አንዳንድ እጽዋት ላይ የሚበቅሉ ቅጠሎች፣ የአበባ ዘለላዎች ላይ የምናያቸው ጥምዝ አደራደሮች ወርቃማው ንጽጽር የተከተለ ነው ይላል። በተለይ ኬምብሪጅ ዩኒቨርሲቲና 1994 ላይ ሲስተማቲክ ስተዲ ኢን ፕላንት የሚል አንድ ጥናት ነበረው። በተለይ ፓይን ኮኖች፣ የሱፍ አበባ ዘሮች ወርቃማ ጥምዝን እንደሚያሳዩ ይህን ቀመር እንደሚከተሉ በጥናቱ ላይ አስፍሯል። ሆኖም ግን ይህን ህግ የማይከተሉ እጽዋት እንዳሉ በተለይ አንዳንድ ጥናቶች ቢጠቁሙም በተለይ በዚህ ላይ ግን ጥናት የሚያደርጉ ተመራማሪዎች የሚሉት ምንድነው? እነዚህ እጽዋት የፊቦናቺን ቅደም ተከተል የሚያሳዩት በመብቂያ ቦታዎቻቸው ላይ ሲሆን ይሄውም የዛፍ ቅርንጫፎች በሚበቅሉበት ወይም የሚገኙበት ወይም የሚለያዩበት ቦታ ነው የሚል ሐሳብ አላቸው። ስክሪኑ ላይ እንደማሳያችሁ ለምሳሌ አንድ ግንድ ቅርንጫፍ ማውጣት እስከሚችል ድረስ ያድጋል። ከዛ ሁለት የእድገት ቦታዎች ወይም ነጥቦች ይኖሩታል። ከዚያም ግንዱና የመጨረሻው ቅርንጫፍ ሁለት ተጨማሪ የእድገት ነጥቦችን ያወጣሉ። ይህም የመብቂያ ነጥቦችን ወደ 5 ያደርሰዋል። ተመልከቱት። ይሄን ግንድ 1 2 3 5 8 13 21 የሚለውን ቁጥር ነው የሚከተለው። 1 ሲደመር 2 3 ነው። 2 ሲደመር 3 5 ነው። 3 ሲደመር 5 8 ነው። 5 ሲደመር 8 13 ነው። 8 ሲደመር 13 21 ነው። እንዲህ ያለ ቅርንጫፎቹ የተበታተኑ ወርቃማውን ቀመር ይሰራሉ ነው የሳይንሳዊ ጥናት የሚጠቁመው። በተለይ ደግሞ እጽዋት ላይ እነዚህ ስፓይራሎች ወርቃማው ቀመርም የመገኘቱ ነገር ሲያስገርመኝ በጣም ይሄን ጂኦሜትሪ የምናየው በአድባራትና ገዳማት ላይ በተሳሉ ስዕላት ላይ ማየት የተለመደ ነው። ቀደምቶቹ ምን ያህል በዚህ ዕውቀት ውስጥ የነበሩ አይምሯቸው ብሩህ የሆነ ያልጨለመ መሆኑን ትረዳላችሁ። በተለይ ቤተ ማርያም ላይ በደንብ አድርጋችሁ የሱፍ አበባዎችን ፔታሎቹን ዘለላዎቹን ተመልከቷቸው እስቲ። ቁጥሮቹ 8 ሲደረደር ታያላችሁ። ብዙ አይነት ድርደራ ነው የምታዩት። በተለይ ተድባበ ማርያም ላይ ያሉት ክበቦችን ስትመለከቱ፣ ጨለቆት ስላሴ ስትመለከቱ፣ በተለይ ደግሞ ይሄ መጽሐፍ በጣም በእጅጉ ይጠቅማቸዋል። ክቡራን ተመልካቾቻችን ለመያዝ ራሱ በጣም ነው የሚከብደው። ኢትዮጵያ ዘ ሊቪንግ ቸርች ኦፍ ኤንሸንት ኪንግደም የሚል በጣም የሚገርም መጽሐፍ ነው። በተለያዩ አድባራትና ገዳማት ያሉ ጥንታዊ ስዕሎችን ሙሉ በሙሉ በከለር የያዘ ነው። የሚገርም ነው። ለምሳሌ እስቲ አንዳንዶቹን እንደዚህ ከፈት እያደረገ ብናየው በጣም የሚገርም ነው። እያንዳንዱ ላይ ስዕል አለ። የሚገርም ነው። እያንዳንዱ ላይ በማፕ ያስቀምጣል። በጣም ይሄ መጽሐፍ ሊኖራችሁ ይገባል። በተለይ ጥናት የምታጠኑ ካላችሁ የሚል እምነት አለኝ። ቤተ ጊዮርጊስ ላይ ያሉት ቅርጾች ያላቸውን እጅግ የሚገርም ነገር አርኩ በጣም ነው የሚደንቀው ዲዛይን እና ይሄ መጽሐፍ በጣም ወሳኝ መጽሐፍ ነው ለማለት ያህል ነው እንድታነቡት እና በተለይ ቤተ ማርያም ላይ ያሉትን ሄጄ ለማየት ችያለሁ። ግን እዚህ መጽሐፍ ላይ ደግሞ በግልጽ ተነስተው ስላየዋቸው ለእናንተ ሼር ላደርጋቸው ወዳለው። ሁሉም እንግዲህ በጣም በጥበብ የተሰራ ነው ማለት ነውና ቅዱስ ንጉስ ጠቢብ ላሊበላን በእጅጉ ነው የምናከብረው። እነዚህን የመሰሉ ውቅር አብያተ ክርስቲያናትን የሰራ ንጉስም ነው፣ የሀገር መሪ ነው፣ ጠቢብም ነው፣
ቅድስናም የተሰጠው ነውና በሚገርም መልኩ ይሄ ወርቃማ ጥምዝ የሚሰጡትን አበቦቹን በቤተ ማርያም ላይ አድርጓቸው ስትመለከቱ በእጅጉ የመደነቅ የመደመም ሁኔታ አለ። ብዙ ጂኦሜትሪዎች አሉ። እነዛንም በዚህ መጽሐፍ ላይ ታገኛላችሁ። በእጅጉ ትገረሙበታላችሁ ክቡራን ተመልካቾቻችን። ሌላው በሰው ሰውነት አካል ላይ ይሄ ወርቃማ ቀመር መገኘቱ እጅግ አስገራሚ ነው። ምክንያቱም ሰው በእግዚአብሔር አርአያ ስለተፈጠረ እያንዳንዱ የሰውነቱ አካል ራሱን የቻለ ምስጢር አለው ማለት ነው። ለምሳሌ ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ሲል ሰሎሞን ጥበብ ሐነጸት ላቲ ቤተ ወአቀመት 7 አዕማደ። ጥበብ ለራሷ ቤትን ሰራች። የእግዚአብሔር ጥበብ እኛን ፈጥሮናል። መታወቂያ የሚሆኑንን ደግሞ 7 ነገሮችን ከአንገታችን በላይ አኑሯል። እነዚህ ምን እንላቸዋለን? 7ቱ ዴዲዎች ወይም ደጃፎች ወይም ዳሌጥ ናቸው። 2 አይን አለን፣ 2 ጆሮ አለን፣ 2 የአፍንጫ ቀዳዳ አለን፣ ቀኝና ግራ፣ 1 ጉሮሮ አለን። እነዚህ 7ቱ ቀዳዳዎች ይባላሉና ደጃፎች ናቸው። ለምሳሌ 7 ዕለታት አሉ። 7 መገብተ ዕለታት ከዋክብት አሉን። 7 ደግሞ በሰውነታችን የምታዩ ካንገት በላይ ያሉ መታወቂያ ቀዳዳዎች አሉ። እነዚህ ራሳቸው ትርጉም አላቸው። ቀኝ አይን፣ ግራ አይን፣ ቀኝ ጆሮ፣ ግራ ጆሮ፣ ቀኝ አፍንጫ፣ ግራ አፍንጫ በጣም ትርጉም አለ። ወደዛ ውስጥ ዲቴል መግባት አልፈልግም፣ ምክንያቱም ሰፊ ነው። እንደዚህ አይነት ዕውቀቶችን ቅድምም እንደጠቀስኩት ኦንላይን ትምህርት ነው መስጠት የምፈልገው። የሚገርመው ፊታችሁን እስቲ በመስታየት ስትመለከቱ ምን ታያላችሁ? አትገረሙም? በፊታችሁ ላይ የሰው ልጅ ቅንድቡ፣ አይኑ፣ አፍንጫው፣ ከንፈሩ እጅግ ያስገርማል። እና እያንዳንዱ ደግሞ ሲለካ የወርቃማው ምጣኔ እንደሰጠ እስቲ የተወሰነውን በስክሪን ላይ ላሳያችሁ። ስለዚህ በአይኖቹ መካከል ያለውን የሰው ልጅ በአፍንጫው መካከል፣ በከናፍሩ፣ በጆሮዎች መካከል ያለውን እስቲ ልዩነት ተመልከቱ። ይሄንን ፋይ እንዴት እንደሰጠ ስታዩ በጣም ይደንቃል። እንደውም የሰው ልጅ የራስ ቅል ቅርጽ ይህን ወርቃማ ምጣኔ ወይም ዲቫይን ፕሮፖርሽን 1.6 እንደሚከተል ለማጥናት የጆንስ ሆፕኪንስ ተመራማሪዎች 100 የሰዎችን ራስ ቅል አዘጋጁ። ከዛም 70 የሌሎች እንስሳትን ራስ ቅል ጋር አነጻጸሩ። የሰዎች ራስ ቅል ግን የሚገርመው ዲሜንሽኑ ወርቃማው ምጣኔ 1.6 ነው የሚከተለው። ይሄ በጣም ነው የሚደንቀው ክቡራን ተመልካቾቻችን። ምክንያቱም ሰው በእግዚአብሔር አርአያ ስለተፈጠረ ይህን ወርቃማ ምጣኔ ሊከተል ግድ ነው። ሌላው ክንዳችሁን ሲዘረጉ ከዚህ ትከሻችሁ እስከዚህ፣ ከዚህ እስከዚህ፣ ከዚህ እስከ መዳፍ እንዳለ ብትለኩት ይሄንን ቀመር የሚከተል ነው። ካንገት በላይ፣ ካንገት በታች፣ ከወገብ በታች አጠቃላይ የእግር ውስጥ መዳፋችሁን ይሄን ቀመር ይከተላል። ግማሹ እንደውም በስክሪን ውስጥ ባሳያችሁ ለምሳሌ እጃችን ርዝመት 1 ቢሆን የእጅና የክንድ ጥምር ርዝመት ደግሞ 1.6 ይሰጣል። እግርን 1 ብንል ከቅልጥም ጋር 1.6 ይሰጣል። እንግዲህ የውስጥ እግርን ጭምር መመልከት ይቻላል። በጣም የሚያስደንቀው ደግሞ የሰውነት አካል ምጣኔዎችና ልኬቶች ከወርቃማው ንጽጽር ጋር ሲከፋፈሉ ነው። ለምሳሌ ዲኤንኤ ዘረመል ሞለኪውል ይህን ቅደም ተከተል ነው የሚከተለው። ለምሳሌ እያንዳንዱ ጥንድ ጥምዝ እንደምታውቁት የዘረመል ሞለኪውል ርዝመቱ 34 አንግስትሮም ነው። ይሄ ታወቀ ነው። ስፋቱ ደግሞ 21 ነው። ስክሪኑ ላይ እንደምታዩት እስቲ 34 ለ21 ስታካፍሉ ስንት ሰጠን? 1.61 እያለ የሚቀጥል ቁጥር ሰጠን። ስለዚህ 1.6 ቀመር በዲኤንኤያችን ጭምር አለ ነው። ይሄ ዝም ብሎ ገጠመኝ ልንለው አንችልም። በቁጥር ህግ ውስጥ ገጠመኝ የሚባል ነገር አይሰራም። በእቅድ የተደረገ በመሆኑ ማለት ነው። በጥበብ የተሰራ የተሸመነ በመሆኑ ነው። ይሄ በጣም አስገራሚ ነው። የሰው ተፈጥሮ በፊቱ ላይ፣ በእግሩ ላይ፣ በእጁ ላይ እነዚህ ሁሉ ቀመሮች ስታዩ ሰው ምን ያህል የከበረ ፍጥረት መሆኑንም በዚሁ አጋጣሚ መረዳት ይገባል። ስለዚህ ለዚህ ነው ሰውን ደም አታፍስስ እግዚአብሔር ሰውን በአርአያው ፈጥሮታልና የሰውን ደም ማፍሰስ በጣም ነውር ነው። ስለዚህ ክቡራን ተመልካቾቻችን ይገርማል። ሌላው በጣም የሚደንቀኝ ወርቃማው ንጽጽር በኪነ ህንፃ ላይ ማየት የተለመደ ነው። ቀደምት አዋቂዎች ይሄን ቀመር ስላወቁ ህንፃ ሲሰራ ዝም ብሎ በሲሚንቶ በመለጣጠፍ ባሸዋ ግርፍ መግረፍ አይደለም። ዝም ብሎ ወይም እንደተለመደ አሁን እንደምናየው ማለት ነው። በቃ ኮፒ ፔስት ሳይሆን የጥንት ህንፃዎች ውበት አላቸው አሁን ከሚታዩ ህንፃዎች የተሻለ። ምክንያቱም የተሰሩት ወርቃማውን ምጣኔ ተከትለው ነው። ይሄ ደግሞ የተፈጥሮ ውስጥ ሁሉ ያለ ስለሆነ በጣም አይንን የሚስብ
እጅግ አስገራሚ እጅግ አስደማሚ ሆኖ ይታያል። በጣም ይደንቀኛል። ይሄ ደግሞ ለምሳሌ የጥንት ስነ ጥበባት ወይም ኪነ ህንፃዎች ስትመለከቱ በጣም ውበት አላቸው። በተለይ በንድፍ ስራ ጊዜ ወርቃማው ንጽጽር ለውበት እንደሚጠቅም ስለተረዱት በቅንጅት በምጣኔ የውበት ስሜትንም እንደሚያስገኝ ስላወቁ ጂኦሜትሪን በሚገባ ነው የተጠቀሙበት። ለምሳሌ ኢንጂነሮች መከታተል አለባቸው ይህን ነገር። ለንድፍ ስራ በሚውልበት ጊዜ ወርቃማው ንጽጽር ውበት የሚያላብስ ስሜት ነው የሚሰጠው። ስለዚህ ለተለያዩ የንድፍ ስራዎች ለመዋቅራዊ ዝርጋታ፣ ለቦታ አጠቃቀም ስፔሲንግ ሲፈልጉ ገጽታዎቹን፣ ኢሜጆችን፣ ቅርጾችን፣ ፎርምስን በቃ ወርቃማ ንጽጽሮችን በተግባር አውለውታል ማለት ይቻላል። ለምሳሌ የጊዛ ፒራሚዶችን ላይ በጣም ሰፊ ምርምር ያደረጉ አሉ። እኔም እንዳጋጣሚ ከ2 ሳምንት በፊት ወደ ጊዛ ፒራሚድ አቅንቼ ነበረ። ግብጽ ጎብኝቻለሁ። ገዳማቱን፣ አድባራቱን፣ ታሪካዊ ስፍራዎችን በተለይ ደግሞ የጊዛ ፒራሚድ በጣም አስገራሚ ነው። ከ6 ዓመት በፊት ሄጄ ስጎበኘው እደነቅ ነበረ። ምክንያቱም አልኒላም፣ አልኒታክ፣ ሚንታካ በሚባሉ በሶስቱ የኦሪዮን ቀበቶዎች አምሳል መሰራቱ እጅግ ያስደምማል። ይህን የፒራሚድን ቁልፍ መፍታት የቻለ የለም። ሁሉም ይመራመራል። እስካሁን አዳዲስ ግኝቶች ሁሉ ይገኛሉ። እጅግ አስገራሚ ነው እና አጥኚዎቹ ተመራማሪዎቹ የጊዛ ፒራሚድ ጋር በመሄድ ሲመረምሩ ሶስቱ ትልልቆቹ ፒራሚዶችና አጠገቡ ያሉ ሶስቱ አነስተኛ ፒራሚዶች ሁሉ የጎልደን ሚንን ወይም የጎልደን ሬሾን 1.6ን ሰጥተዋል። ይሄ እንዴት ሊሆን ይችላል? ምንስ ልንል እንችላለን? ይሄ እንግዲህ ከአእምሮ በላይ ነው ማለት ነው እና እስካሁን ድረስ ቢያዩት አስገራሚ የሆነ ነገር በቃ ትንግርት የሆነ ነገርና እኔም እንግዲህ ከ2 ሳምንት በፊት ሄጄ በጣም ብዙ ነገር ነው ያየሁት እና በጣም እንደውም የሄድኩበት ሰዓት ትንሽ ረፈድፈድ አድርጌ ስለነበረ ጀንበር ስትጠልቅ የነበረውን የፀሐይዋና ፒራሚዱ ጋር ፈንጥቆ ስታዩ ሌላ በጣም ሌላ ሌቭል ነው። እጅግ ነበር የገረመኝና ማን ሰራው እንዴት ተሰራ ራሱን ችሎ ሰፊ ምርምር የሚያስደርግ ነው። ኩፉ አነጸው የሚሉ አሉ። ኖ ኩፉ ይሄን ሊሰራ አይችልም ሄኖክም ብለው ያሉ አሉ። ጥናቶች አሉ ነው ጥናቶችን ይሄን ጥናት አይደለም ደግሞ ኤክስትራቴሬስትሪያል ሲል ብዙ ነገር ይባላል። ብቻ ለማንኛውም ግን የወርቃማውን ቀመር የግሬት ፒራሚድ ኦፍ ጊዛ ሰርቶታል። በጣም አስገኝቶታል እና ለአይን ሳቢ ሆኗል ማለት ነው። ሌላው የስክሪኑ ላይ ማሳያችሁ የአቴንስ የጥንት መቅደስን ስትመለከቱ ይሄንን ይሰጣል ብለው የሰሩ አሉ። በተለይ ፓርቴኖን ይሄንን ወርቃማ ንጽጽር ይዟል የሚሉ አሉ። ምን ህንጻ ብቻ ቅድም እንዳየነው በሰው ፊት ላይ ጭምር ለውበት በተለይ ሰዓሊዎች እነ ዳቪንቺ ሞናሊዛን ሲስል ይሄን በጣም እንግዲህ ሞናሊዛ በጣም የምትደነቅናት ይሄን ጥቅም አውሮታል። ይሄን ኮድ ነው የሚሉት 1.6 የሚለውን ኮድ ስፓይራሉን በተለይ ጥቅም ላይ እንደዋለው ይነገራል። እስክሪኑ ላይ መመልከት ትችላላችሁ። ሌላው በጣም የሚገርመው ኪሮስ መሰለ አጥንቶት ፕሮፌሰር ማርኮ ቪጋኖ በተለይ ላሊበላን ያጠና በጣም ተመራማሪ ነው። በተለይ ንጉስ ላሊበላ የስነፈለክ መመልከቻ እንደነበረው ቤተ ገብርኤል ላይ ሰፊ ጥናት ያጠና ነው። ይሄንንም በአንድሮሜዳ መጽሐፍ ቁጥር 2 ላይ በዝርዝር ጽፈነዋል። ማርኮ ቪጋኖ በጣም የሚገርም ተመራማሪ ነው። በተለይ በላሊበላ ስነፈለክ ላይ ሰፊ ጥናት አጥንቷል እና ይሄን ጥናት ዋቢ አድርጎ ሲያስቀምጠው በተለይ ቤተ መድኃኔዓለም ላይ ይሄን ወርቃማውን ጥምዝ ስፓይራልን ማየት የተለመደ ነው ብሎ በጣም በሚገርም መልኩ ሰርቷል። ይሄ በጣም አስደናቂ ነው። ለማንኛውም ግን ስክሪኑ ላይ ላሳያችሁ እስቲ የበለጠ እንድትደነቁበት። ስለዚህ ኪሮስ መሰል አጥንቶት ማርኮ ቪጋኖ የጠቀሰው የቤተ መድኃኔዓለም ይሄንን ይመስላል። ወርቃማውን ንጽጽር ማየት ትችላላችሁ። ይህ ብቻ ሳይሆን ወርቃማው ጥምዝ በቤተ ማርያም ምሰሶ ላይ ማየት የተለመደ ነው። ልትመለከቱ ትችላላችሁ። እጅግ ይገርማል። በጣም አስደናቂ ነው። ወርቃማው ጥምዝን ላሊበላ ቤተ ማርያም ውስጥ በጣም ማየት ትችላላችሁ። በተለያዩ ገዳማት በተለይ ቅድም የጠቀስኩላችሁ ያሳያችሁ መጽሐፍ በጣም ይጠቅማቸዋል። የፊቦናቺ ቁጥር ይህ ብቻ ሳይሆን ተፈጥሮ ላይ አለ። ለምሳሌ እኛ አልደረስንበትም ደርሰንበታል ሌላ ቢሆንም ጋላክሲ ላይ አለ። ሚልክዌይ ጋላክሲ ላይ ይላሉ። እንደውም ስክሪኑ ላይ ላሳያችሁ እችላለሁ። ሚልክዌይ ጋላክሲ
ላይም እንደዚሁ ይሄ ስፓይራል ይታያል። ይህ ብቻ ሳይሆን ደግሞ ማር በሚያዘጋጁ ንቦች ላይ የሚታይ ቀመር ነው ይላሉ። ምክንያቱም እንደሚታወቀው ከ10,000 እስከ 20,000 የሚደርሱ የንብ ዝርያዎች አሉ እና እንግዲህ ከ200,000 እስከ 100,000 ንቦች በቀፎ ውስጥ ሊኖሩ ይችላሉ። በአንድ የማር ንብ ቤተሰብ ውስጥ አንዲት ንግስት ንብ አለች፣ ጥቂት አውራ ንቦች አሉ፣ በርካታ ሰራተኛ ንቦች አሉ። ስለዚህ እንስት ሴት ንቦች ወይም ንግስቲቱና ሰራተኞች ሁሉም ሁለት ወላጆች አላቸው። ምክንያቱም አውራ ንብና ንግስቲቱ ንብ ናቸው። እንግዲህ አውራዎቹ በሌላ በኩል ካልዳበሩ አንፈርቲላይዝድ ከሆኑ እንቁላሎች ነው የሚፈለፈሉት። ይህ ማለት ደግሞ አንድ ወላጅ ብቻ አላቸው ማለት ነው። አንድ ወላጅ፣ ሁለት አያት፣ ሶስት ቅድመ አያት እያላችሁ መደርደር ትችላላችሁ። እንደውም ስክሪኑ ላይ ላሳያችሁ። አንድ አለ፣ ከዛ አንድ ቅድም ያያችሁ ነው፣ ሁለትን ይሰጣል። አንድ ሲደመር ሁለት ሶስትን ይሰጣል። ሁለትና ሶስት አምስትን ይሰጣል። ሶስትና አምስት ስምንትን ይሰጣል። እንደዚህ የንቦች እንግዲህ የፊቦናቺ ቁጥርን የተከተሉ መሆናቸውን እጅግ የሚገርም ጥናት ነው ክቡራን ተመልካቾቻችን የምታዩት ማለት ነው። ስለዚህ የወርቃማው ምጣኔ ወይም የወርቃማው ንጽጽር እንዴት ተፈጥሮ ላይ እንደሚገባ ማየት ትችላላችሁ። አንዳንድ ተመራማሪዎች ግን ሁሉም ላይ ልንል አንችልም ብለው ደግሞ የራሳቸው ምልከታ ያሉ አሉ። አንዳንዶቹ ግን ገና እኛ አልደረስንባቸውም ማለት የሉም ማለት አይደለም፣ ምክንያቱም ገና ብዙ ምርምር ይፈልጋል ይላሉ። ክቡራን ተመልካቾቻችን እንግዲህ የዛሬው መርሃ ግብራችን ይሄን ይመስል ነበረ። በእጅግ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። በሌላ መርሃ ግብር እስክንገናኝ ሰላማችሁ ይብዛ።